እሺ ሌላ ኢሃፓ ቀደም ሲል ለቃሉ አጠራር ቅር ካሉት ይቅርታ ከመቸከል ከመሻገት ጋር በተያዘ እርሱም ራሱት ብለውት እንደነበረ ጠቅላይ ሚኒስትሩ ስላረጋገጡ በአንድ ቃለ መልሶ ላይ ነው ቃሉን የምጠቀመው። በፖለቲካል ሳይንስ ፍልስፍና 4 ዙር ሀገር አቀፍ ምርጫ ላይ ያልተሳካለት ፓርቲ በእርግጥም ቀደም ሲል እንዳልነው በኮቴሽን ውስጥ የሻገተ ነው በቃ ወይ መወገድ ያለበት ነው ወይ ፕሪንሲፕሉን መቀየር አለበት የሚል ተመልክቻለሁና ከዚያ አኳያ እንዴት ያሉ አይ አንደኛው ስህተት ሲጀመር እኛ አራቱም የምትለው አምስቱም ምርጫ ውስጥ አልተሳተፍንም። ኢሃፓ ወደ ሀገር የመጣው አሁን ጠቅላይ ሚኒስትር አብይ ከመጡ በኋላ የትኛውም የኢትዮጵያ ምርጫ ውስጥ አልተሳተፈም። ኦኬ ስለዚህ አሁን በ4 ዙር ሀገር አቀፍ ምርጫ ከዚህ በኋላ እንጠብቃቸዋለን መቼ? አይ ለለ የፈለኩት አንተ በምርጫዎች ተሳትፎ ያልተሳካለት ስላልከ ነው እሱ ላረመ ነው መጀመሪያ። እሺ the only ምርጫ የተሳተፈው ይሄኛው አሁን በመጨረሻ ጊዜ 6ኛው ሀገራዊ ምርጫ ነው። እሱ ላይ እንግዲህ ምን ያህል ለፓርላማ ሰው አሸነፋችሁ እንደነበረ ምን ያህል ሰው አሁን ፓርላማ ላይ ማንም አልገባም። ማንም እንደምታየው ነው እንግዲህ 98% ፓርላማው በአንድ ፓርቲ የተያዘ ነው። ስለዚህ ይሄ የዚህ ችግር ደግሞ የፖለቲካ ፓርቲዎች ብቻ ሳይሆን አሉ 98% አንድ ፓርቲ ስለዚህ ሌሎች ፓርቲዎች አሉ ፓርላማው በአንድ ፓርቲ የተያዘ ነው ሲሉኝ 98% ቁጥሩን ጠቅሼ እንደው በደንብ አዳምጠኝ። ፓርላማው ምርጫውን ሁኔታውን አይተናል። እንግዲህ በእኛ ግምገማ የ6ኛው የሀገራዊ ምርጫም ከሌሎቹ ከዛ በፊት ከነበሩት 5ቱ ምርጫዎች ምንም የተለየ ሂደት አልነበረውም። ከገለልተኝነትም ከምርጫው ፌርነስነትም አንፃር እሱ ሌላ ቶፒክ ነው። ከፈለክ እሱን በጥናትም ሰርተናል። እሱን አሰስመንት ሌላ ጊዜ ፕሬዘንት ላረግልህ ፈልጋለሁ። ግን ቅድም ያልከው የሶሻል ዲሞክራሲ መርህ በተለይ እነዚህ የሰራተኛው መደብ ኢቭን ስራ አጡንም ጭምር ብዬሃለው እኔ ሁሉንም አርሶ አደሩንም ጭምር የማህበረሰቡን ክፍል ነጋዴውንም ያካትታል ብዬሃለው። ይሄ ምን ለማድረግ መሰለህ የሚሆነው የሶሻል ዲሞክራሲ ፒላሮች ማህበረሰብን ኤንጌጅ ማድረግ ነው ዋናው ፖይንቱ ማለት ነው። የሚቀር ሰው የለም። ቀደም እንዳልኩ ከማህበረሰቡ ክፍል ውስጥ ከዚህ ፖለቲካል ሲስተም ውስጥ የሚቀር የለም። በኢኮኖሚውም ብትለው በሶሻል ፐርስፔክቲቭም ብትለው በካልቸራል ፐርስፔክቲቭ ሁሉም ካልቸር ኢንተርቴይን ይደረጋል። ግን ስፔሻሊቲም ደግሞ የምትመለከቷቸው እንዳሉ ስፔሻሊቲ የለም። ለምሳሌ አካል ጉዳተኞች እሱማ ስፔሻል ትሪትመንት የሚያስፈልጋቸው ናቸው። እነሱ ስፔሻሊ የተለየ ትሪትመንት የሚያስፈልጋቸው እነሱ አሉ። ያ ማለት ምን ማለት ነው? የማህበረሰቡን ክፍል አንተው ማለት ሲጀመር አንተ አንድ ፖለቲካ ፓርቲ ሆነ ለምሳሌ ሀገራዊ ነኝ ብለህ ስታወራ ሁሉንም ኮንስቲትዩዌንሲ ካሊያስ ሁሉንም የማህበረሰብ ክፍል ካሊያስ እንደ ስታንዳርድ ባይዘው ምርጫ ቦርድ የሚያስቀምጠው ሁሉንም የማህበረሰቡን ክፍል ነው ማካተት ያለበት። ሀገራዊ ስትሆነ ራሱ አንዱ ክራይቴሪያ ሁሉንም የማህበረሰቡን ክፍል አባል አድርገ መታየት አለበት ዶክመንት ላይ ራሱ። ቀደም እንዳልኩ ስብጥሩ ከሁሉም አይነት የማህበረሰቡ አይነት የተካተተ መሆን አለበት። ይሄ ከዛ ፐርስፔክቲቭ ነው የሚቀመጠው። ቀደም ያልከኝ የምርጫው ሁኔታ ይሄኛው ምርጫ ብቻ ነው የተሳተፈው በሚለው ስለዚህ በሱ ይስተካከለሽ። ግን ኢሃፓ is a progressive party progressive ስለ ከጊዜ ወደ ጊዜ ራሱን ያሻሻለ የለወጠ ከሁሉም የኢትዮጵያ የፖለቲካ ፓርቲዎች ጀርባ by the way ለዚህ አሁን ለምናየው ለውጥ ኢሃፓ የራሱን ኮንትሪቢዩሽን አድርጓል። በሐሳብ በመደገፍ ዶክመንቱን ጽፎ በመስጠት በተለይ ሀገራዊ እርቅ ላይ በተደጋጋሚ የተለያዩ ዶክመንቶችን በየሲዝኑ ጽፎ አዘጋጅቶ ሰሚት አድርጓል። ያሉት አመራሮች እንግዲህ ኢንተረስት ስለሌላቸው ተተውት ሊሆን ይችላልና ፕሮግሬሲቭ ምልህ ከዛ አንፃር ነው አለ። ከሁሉም ተቃዋሚ ፖለቲካ ፓርቲዎች ጀርባ ሁሉ ኢሃፓ አለ። ሰፖርት ያደርጋል ለሀገር አንድነት ለሀገር ደህንነት ሀገር ወደ አንድ መጣ ለውጥ እንዲመጣ ሁሉ ጊዜ የሚጥር ፓርቲ ነው። ኢቭን እዚህ ሆኖ መታገል ባልቻለበት ሰዓት ነው ሰፖርት ማድረጋችሁን በተለይ ከዚህ ከለውጡ ጋር በተያያዙም ሚና እንደነበራችሁ የለውጡ አመራር አካላትን በዚህ አጋጣሚ እዚህ በማገኝ ሰዓት ጠይቃችኋለሁ። ምክንያቱም ስለራሳችሁ ምስክርነቱ መስጠቱ ትንሽ ለተመልካች ስለሚከብድ እነሱን መጠይቃችሁናል። ወደ ምክክር ኮሚሽኑ እንምጣና እንዴት ገመገማችሁት? ማለት ወቅታዊ ሀገራዊ ጉዳይ ላይ የኢሃፓን ጉዳይ በዚህ አብቅተን ትንሽ መነጋገሪያም የነበራችሁበት ሰሞን ስለነበር ጠቅለል አድርገን ብናነሳ የተሻለ ስለሚመስለኝ ሐሳብም እንደማናዋጣለን ቀደም ሲል የነገሩኝ ላይ ስታዋጡ የነበረውንም ሐሳብ ስለተመለከትኩኝ
የምክክር ኮሚሽኑ ላይ ሂደቱን እንዴት ገመገማችሁት? በተለይ ደግሞ እርሶም በአብዛኛው ሲናገሩ የምሰማዎት ከዚህ ከኮሚሽኑ ተጠሪነት ጉዳይ ጋር በተያያዘ እሱን ብናነሳ ለመጀመሪያ ጊዜ ደስ ይለኛል። ለፕሬዝዳንቷ ነው ተጠሪ መሆን ያለበት የሚል ሀሳብ ቀደም ብላችሁም ስታነሱ እንደነበር በተለያየ ሚዲያዎች ተመልክቻለሁ። በተለይ እርሶ አጽንኦት ሰጥተው ሁልጊዜ ይላሉ። እስቲ ለምንድን ነው ይሄን አሁን ያለው ፓርላማ የአንድን ፖለቲካ ፓርቲ ድምጽ ብቻ የሚያሰማ አሁን እንኳን በዚህ ሰዓት በሚሰበሰብበት ጊዜ ሀገር በእንደዚህ አይነት ጭንቅና ብዙ ችግሮች ውስጥ ሆና እንኳን ምንም አይነት አማራጭ ሀሳብ የማይቀርብበት ፓርላማ ነው እንግዲህ እንዳየ ነው። ስለዚህ የምክክር ኮሚሽኑ ደግሞ ቀጥታ ለሱ ተጠሪነቱ ምንም አይነት ብሎ ግን መውሰድ አይከብድም። የተወሰነ የሀሳብ አማራጭ አይቀርብበትም። ምንም አይነት ስንል 100% አጠቃላይ አብዛኛው እንግዲህ የህዝቡን የልብ ትርታ የሚገልጽ አይደለም። ስለዚህ አንተ የህዝብ ተወካይ ባይዘው የህዝብ እንደራሴ ማለት እንደራሴ እንደኔ ነው። እኔ እዛ የለውም አይደል? ሰውየው ግን የኔን ሐሳብ ይዘው እዛ ጋር መግባት አለበት። እንደራሴ እንደ ደስታ መሆን አለበት። ስለዚህ ይሄ የህዝብ እንደራሴዎቹ በአንድ ፓርቲ እንዳልኩ በአንድ ሲስተም ፓወሩ ደግሞ ቅድም እንዳልኩ ተጠቅልሎ ወደ አንድ ፖይንት ወደ ዶት ስለመጣ ከዛ ሐሳብ ውጪ ምንም የሚወጣ ሌላ የተለየ ሐሳብ ከመጣ የራሱን አባል ጭምር የሚያስር ፓርቲ እኮ ነው ብልጽግና። ስለዚህ በዚህ ልክ የመጣንበት ነው። የሚቃወሙትን እንደኛ ከሌላ ፓርቲ የመጣ ነው ጋዜጠኞች፣ ፖለቲከኞች ብቻ ሳይሆን ዲፍረንት ሐሳብ እዛ ውስጥ ኢንተርቴን ካደረገ የራሱን አባል ሁሉ የሚያስር ፓርላማ ነው እንግዲህ ያየ ነው። ስለዚህ ይሄ ከምን የመጣ ነው? ፍሪደም የለም ማለት ነው። የሐሳብ መንሸራሸር፣ የሐሳብ በደንብ መብላላት ስለሌለ ይሄ ደግሞ የሀገራዊ ምክክሩ ፕሮሰሱንም ጭምር ዴሊቨር የሚያደርገው ለማን ነው? ለፓርላማው ይሆናል ማለት ነው። ከዛ በኋላ መጨረሻ ላይ የተመካከርነውንም ቶፒክ ወደዛው ነው ወስዶ የሚያጸድቀው። ኢምፕሊሜንቴሽኑም ከዛ በኋላ የሚጀመረው በዚህ ነው። ስለዚህ በማናምነው ከአንድ ፖለቲካ ድርጅት ብቻ ከሆነው ፓርላማ ተጠሪነቱ መሆኑ ትክክል አይደለም ብለን ባይ ዘ ወይ አሁን ሳይሆን ገና ሳይመሰረት ኮሚሽኑ ገና ፕሮክላሜሽኑ ፕሮሰስ ላይ ለመጽደቅ ፕሮሰስ ላይ ያለ ያስቀመጥነው ሐሳብ ነው። እንደ ፖለቲካ ፓርቲም እንደ ኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትም ጭምር ደብዳቤ ተጽፎ ተልኳል። ስለዚህ ያንን ማንንም ያዳምጣል። ገብቶኛል። አሁን ፕሬዝዳንቷ ላይ በሰዓቱ እንግዲህ ነበረን እኛ ትረስት ነበረን እሱ በሰዓቱ ነበረን እንደ ፖለቲካ ፓርቲ። አሁንም አቋማችን አይደል ተጠሪነቱ ለፕሬዝዳንቷ ቢሆን አሁንም ይሻላል። እኔ አሁን ያለኝ ጥያቄ ከፓርላማው ይልቅ ለፕሬዝዳንቷ ቢሆን ይሻላል። እኔ አሁን እዚህ ላይ ያለኝ ጥያቄ እኔ በተለይ ይሻለኛል። እሺ እኮ እንደው እንትን ለማለት ነው ለኔ ግልጽ ስላልሆነልኝ ነው ወይም ደግሞ ግልጽ እንዲሆንልን ስለምንፈልግ። አዎ ይሄን ግልጽ ሳረግል እሳቸው የሀገሪቷ ርዕሰ ብሔር ናቸው። ወይ መነሻ ላርክ ገለልተኛ አካል ናቸው ብለን ስለምናስብ እኮ እሱን እኮ ልጠይቅ ነው። ገለልተኝነታቸው እንዴት? ለምሳሌ ማነው ፕሮፖዝ አድርጓቸው እሳቸውን ፕሬዝዳንት እንዲሆኑ ያጸደቀላቸውን ፓርላማ ጠርጥራችሁት እሳቸውን ፕሬዝዳንት ያደረገውን ፓርላማ በምክክሩ ጉዳይ ላይ የተጠለፈ ነው ብላችሁት የጠላፊ ጠላፊውን ከዚያ ደግሞ እሳቸውንም ጭምር ፕሮፖዝ አድርጎ አጽዳቂውን ሁለቱን ነገር ብላችሁ ያንበት ምክንያት ካሉት አሁን ካሉት ገብቷል ካሉት የአመራር አሁን ለምሳሌ ርዕሰ ብሔር ነው ያለ እዚህ ሀገር ውስጥ ያለው ከዛ ጠቅላይ ሚኒስትር ከዛ ያ ፓርላማ ህግ አውጪዎቹ ሁለቱ የፌዴሬሽን እና የሃውስ ኦፍ ፒፕል ሪፕሬዘንታቲቭ ነው ያለው። ስለዚህ ሁሉን ነገር የሚያጸድቀው ወይም ደሊጌት የምታደርገው ወደ ገለልተኛ ቢሆን ኖሮ ወደ ፍትህ ለምሳሌ ተቋሙ ንመራው ነበረ። ገብቷል አይደል? ስለዚህ ሪሌቲቭሊ ወይም በተነጻጻሪ እሳቸው ይሻላሉ የሚል ግምገማ ነው ያለን እኛ እንደ ፖለቲካ እንደራሴ ነው ፓርላማውና እንደራሴ ቢያንስ አንድ የህዝብ ተወካዮች ምክር ቤት አባል በትንሹ 100,000 ህብረተሰብን ይወክላል። ከዚያ ባሻገር ደግሞ ይሄ ምክክር ሊያነሳቸው ከሚችሉት አጀንዳዎች መሰረታዊና ማለት የዚያ የእንደራሴው ራሱ ሰውዬ ፍላጎቶችም ሊኖሩ እንደሚችሉ ይሄ ከምርጫ ፖለቲካ ለየት ያለ ሞራልንም የሚጠይቁ ጉዳዮች ይነሱበታል ተብሎ ስለሚጠበቅ ይሄን ያህል ለፓርቲው ሰለባ በመሆን ህዝብ ላይ ሸፍጥ ሊፈጽሙ ይችላሉ ተብሎ አይገመትምና ሁሉንም አካባቢዎች ከማዳረስ አኳያ ለፓርላማ መሆኑ እንደራሴም እንደ ስሙም የተሻለ አይሆንም ወይ? እኔ ቀደም ሲል ያልተዋጠልኝ
ፕሮፖዝ አድራጊው አካል አለ፣ ከዚያ አጽዳቂው አካል አለ። ከዛ ተሻግራችሁ አንድ ፕሬዚዳንት ላይ ያሳደራችሁት እምነት ሎጂካሊ ግራ ተነጻጻሪ ነው ብያለሁ። እሱ ፐርፌክሽን የለው ፐርፌክት ነው አላልኩም፣ ተነጻጻሪ ነው። በንጽጽር እሳቸው ይሻላሉ የሚል ግምገማ በፊትም ሰርተናል፣ አሁንም አለ። ስለዚህ እሳቸውን ፕሮፖዝ አድርገናል ቢሆኑ ይሻለናል በሚል ማለት ነው እንጂ 100% እሳቸውም ከዛኛው እንትን ያልተነካኩ ናቸው በማለት አይደለም። በተነጻጻሪ ግን እሳቸው ይሻላሉ ብለናል። ሌላ እኮ የተሻለ ብናገኝ እኮ አመኔታ ምናሳድርበት ብናገኝ ይኖረን ነበረ። ግን አብዛኛው እንዳልኩ በተለይ ኢንስቲትዩሽኖቹ ገለልተኞች አይደሉም። ስለተያዙም በተግባርም የምናያቸው ነገሮች አሁን የምክክር ሂደቱን እንዴት ገመገማችሁት? የምክክር ሂደቱ እስካሁን ድረስ እንግዲህ ህጸጾችን እያወጣን እየለየን በየጊዜው መግለጫም እያወጣን ይሄ ትክክል አይደለም እያልን መተናል ለሁለት ዓመታት ላለፉት 2 ዓመታት እኛም የራሳችንን ድርሻ እንዳልኩ ዶክመንት ሰርተን እስከመስጠት ኮንትሪቢዩት እያደረግን ሌሎች ፖለቲካ ፓርቲዎች ኢቭን ወጥተው አንሳተፉም ያሉትን ሁሉ ሎቢ በማድረግ ነው ኦንቦርድ ሆነን ነው ቻሌንጅ ማድረግ ያለብን እንጂ ትተን መውጣት የለብንም እያለን እንደውም የተመለሱም አሉ ወደ ድርድሩ ኮሚሽኑ ማለት ነው ወጥተው ከነበሩ ፖለቲካ ፓርቲዎች እና በዚህ ሁኔታ እየሄድን ባለንበት አሁን እንግዲህ ስንመጣ ልክ አጀንዳ ሴሌክሽኑ ጋር በመንደርስበት ሰዓት አሁን በዚህ ሰዓት እኔና አንተ እዚህ ቁጭ ብለን በመናወራበት ሰዓት ኢፍትሃዊነት ከመቼውም ጊዜ በላይ ነክሷል። እዚች ሀገር ላይ ሰዎች ያለ አግባብ እየታሰሩ ነው፣ እየታፈኑ ነው፣ እየተገደሉ ነው ያሉት። ሰላም በተለይ የለም። አንድ ሰው ቅድም ያልኩ ነፃነት ከአንድ ቦታ ተነስቶ በሰላም ከአንድ ቦታ ለመሄድ መስጋት የለብኝም እኔ። ይሄ አለ፣ ይሄ ስጋት አለ። መተማመን የለም ከምንም በላይ ማለት ነው። በተለይ በኮሚሽኑ ላይ በፊት እምነት አልነበረንም ብለን ጀምረናል። ቢሆንም እስቲ እንሂድ እያየን እያስተካከልን እንሄዳለን ብለን ነበር። እምነት ማጣታቸው እየባሰ ነው የመጣው ማለት ነው። ስለዚህ በተለይ የኛ ድርጅት አመራሮች በአባላት በብዛት ታስረዋል። በተለይ በኦሮሚያና በአማራ ክልል ላይ በብዛት ታስረው ነው ያሉት፣ ደቡብም ጭምር ማለት ነው። አሁን ደግሞ በቅርቡ ድሬዳዋም ሀረርም ቤኒሻንጉልም ጭምር አባላቶቻችን በእስር ላይ ነው የሚገኙት። ስለዚህ የኛ ብቻ ሳይሆን የሌሎች ፖለቲካ ፓርቲዎችም አመራሮች አባላት ሐሳብን በልዩነት ይዞ የቀረበ ሰው በሙሉ የሚታሰርበት ሀገር ውስጥ ነው ያለነው፣ ጋዜጠኞች፣ ሌሎችም ማህበራዊ አንቂዎች ጭምር ማለት ነው። ስለዚህ ይሄ ሁኔታ እኛ ሞር በዚህ በናሽናል ዲያሎግ ፕሮሰስ ውስጥ እየተስተካከለ ይመጣል ብለን ነበረ አሴምፕሽን የነበረን እና አሁን ፒኩ ላይ ደርሷል ማለት ነው። በጣም መቋቋም ከማንችለው በላይ የደረሰበት ሰዓት ስለሆነ ይሄንኑ ለናሽናል ዲያሎግ ኮሚሽኑ ፕሮፖዝ አደረግን። እንደዚህ አመራሮቻችን ታስረዋል። በጋራ ምክር ቤትም አብሮን የሚሰሩ እንዲህ ፖለቲካ ፓርቲዎች በብዛት የሚመጣው እንግዲህ ወደ ጋራ ምክር ቤት ወደ ምርጫ ቦርድና ወደ ሰብአዊ መብት ኮሚሽን ነው የታሰሩት የሚመጣው። ያን ሁሉ አመልክተናል። እሺ እናያለን፣ እናወራበታለን እሺ እያሉ ነው እንጂ ምንም አይነት መፍትሄ አልሰጡንም። በጫካ ሆኖ እየታገሉት ያሉትንም ጭምር ቢሆን ይሄው ኮሚሽን እንደታጠቁ ያመጣቸው ግን ደልጌቶቻቸው ጋራ መንግስት እንዲደራደር ማስገደድ መቻል አለበት። ካልሆነ እኛ ብቻ እዚህ ከተማ ላይ ያለነው እኔ እናንተ ብቻ ተወያይተን የምንፈታው ጉዳይ አይደለም። ቅድም እንዳልኩ ነው ሁሉንም የማህበረሰብ ክፍል ሁሉንም አጀንዳ ሚሊየን አጀንዳም ቢሆን ተሰብስቦ ይመጣል ወደዚህ። የሚቀር አጀንዳ የለም። የኢትዮጵያ ሉዓላዊነት ጉዳይ ብቻ ነው ለድርድር የማይቀር በተለይ እንደይሃብ ከዛ በታች ያለው አጀንዳ በሙሉ ይመጣል። whatever ያ አካል የፈለገውን አጀንዳ ሁሉ ይዞ ይመጣል። ስለዚህ ከዛ በኋላ ሰብስቦ ፊልተር አድርጎ ዋና ወይ ተደጋጋሚ አጀንዳዎችን ለይቶ ምን ያደርጋል ያቀርባል ማለት ነው። እነዚህ ጉዳዮች ለምሳሌ አገሪቷ ላይ የታጠቁ ኃይሎች ጭምር ሊደራደሩ የሚችሉበት ፕላትፎርም መፈጠር አለበት። የሰላም ሁኔታችን ድርድሩን ለማድረግ የማይመች ነው። ከዚህም ወጣ ብሎ መግባት ስለማይቻል የምህዳሩ መጥበብ፣ የፍሪደም ኦፍ ስፒች ያለመኖር የመሳሰሉት ሁኔታዎች ከተስተካከሉ እንገባበታለን የሚል ነገር አሉ። የመጀመሪያው ጥያቄ እነዚህ ጉዳዮች ገና ሳይጀመር ሊመለሱ የሚገባቸው ጥያቄ እንጂ የምክክር ኮሚሽኑ ስራውን ከጀመረ በኋላ የተከሰቱ ክስተቶች አይደሉም። የምክክር ኮሚሽኑ ላይ ለመሳተፍ
ገና ሳትጀምሩት በቅድመ ሁኔታነት ለምን አላቀረባችኋቸውም እነዚህን? አንድ ምክንያቱም እነዚህ ጉዳዮች ቀደም ሲል የጸጥታውም ጉዳይ ይሁን የምናምኑም ጉዳይ ነበሩ። ስለዚህ ያኔ ሳይመለስ ለምን ገባችሁበት ነው። ሁለተኛ አሁን እርስዎ እንደሚሉኝ ከትናንት ወዲያ ምናምን ደግሞ አንድ መግለጫ ተመልክቻለሁ። መጋቤ ብሉይ በጣም የተሻለ እምነት እንዳላቸው ኮሚሽኑ ላይ ያብራሩበትና እንደውም በጫና ውስጥ የሚሰራ እንደሆነና ከራሳችሁን ከማግለላችሁም የተመለሳችሁ መሆኑን የተመለከተ መግለጫ ተመልክቻለሁ። ስለዚህ አውቶማቲካሊ ይሄ ምን ማለት ነው? መንግስት ከታጠቁ ኃይሎች ጋርም ለመደራደር ወስኗል። ቀደም ሲል ያልናቸው በቅድመ ሁኔታነት የተነሱት ጥያቄዎች ሁሉ ተመልሰዋል ማለት ነው ወይስ ምን አግኝታችሁ ወጣችሁ፣ ምን አግኝታችሁ ገባችሁ? አይ እንደዛ አይደለም። አንደኛ በመጀመሪያ ደረጃ በመሰረታዊ ደረጃ መረጃውን በትክክል እንየው። እሺ ኢህአፓ አቅርቧል። ከምክክሩ በፊት እንደነገርኩ ቅድም ነግሬያለሁ። ፕሮክላሜሽኑ ገና ዴቨሎፕ ሲደረግ ኢህአፓም አቅርቧል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አቅርቧል። የአዲስ አበባውም አቅርቧል። ሁላችንም አቅርበናል። ፕሮሰሱ ትክክል አይደለም ብለን ገምግመናል። ግን ወደ ድርድሩ ወይም ወደ ውይይቱ የገባንበት ምክንያት እኛ ኦፕቲሚስቲክ ነን። ባይ ዘ ወይ ፖዚቲቭሊ ነው የምናስበው እንደ ፓርቲ ማለት ነው። በተለይ የሀገር ጉዳይ ሲሆን ቅድሚያ ትሰጣለህ። ምንም እሱ ድርድር የለውም። በተለይ የሀገራዊ ምክክርን ሰጀስት እያደረገ እንደመጣ ፓርቲ ፕሮፖዝ እያደረገ እንደመጣ ፓርቲ ኢህአፓ በሰዓቱ መግባት ነበረበት። ለምንድን ነው የገባው? ውስጥ ሆነን ችግሩን መቀየር እንችላለን፣ ቻሌንጆችን እዛ ሆነን መጋፈጥ እንችላለን በሚል ነው። እንደዛም እያደረግን ነው የቆየ ነው። ስለዚህ ተአማንነት የሌለው ገለልተኛ ባልሆነ በተለይ የብልጽግና እጅ ስላለበት አናምነውም ይሄንን ፕሮሰስ። ስለዚህ በብልጽግና ገለል ማለት አለበት። የብልጽግና እጅ በመገለጫነት የብልጽግና እጅ አለበት ስትሉ ለምሳሌ አሁን ቆይ ላንሳ ከይቅርታ ጋር አሁን መንግስት የመጀመሪያውን ድርሻ መውሰድ አለበት። ይሄ ውይይት እንዲሳካ የሚል ፋሲሊቴሽን ብቻ አዎ ትሉና በፋሲሊቴሽን ስራ ውስጥም ስታገኙት ጣልቃ ገባ የሚል ነገር ከዚያ ውጪ ሲሆንበትን እርሱ በማሳያ ይንገሩ። ብልጽግና እጁ ገብቶበት ከሆነ ለምን አይነግሩኝም? አንድ ቆይ እቺ ምሳሌ አብረው ጠቅልለው እንዲመልሱልኝ ይሄው እኔ አስታውሶታለሁ። የብልጽግና እጅ ካለበት አንድ እሱን እንዲነግሩኝ። ሁለተኛ አንድ እዚህ አንድ የስነ ልቦና ምሁር አንድ ቀን እዚህ ኢንተርቪው ያደረኳቸው የዚህ ሀገር ትልቁ የፖለቲካ ችግር ስም ያለ መጥቀስ የሚል በሽታ። ይሄ ሰዎች አንዳንድ ጊዜ ነውረኝነታቸውንም ተረድተው ጥጋቸውን እንዲይዙ መጠቀስ ካለበት አለበት። ለምሳሌ ምክክር ኮሚሽኑ ላይ አንዱ ከጠረጠራችሁት ሁኔታ የኢህአዴግ አባላት አሉበት የሚል ነገር አላችሁ እና በተደጋጋሚ ብዙ ነገሮትንም የጻፉትንም የተናገሩትንም ስመለከት ስማቸውን ለመጥቀስ ለምን እንደማትሞክሩ ነው ግራ የሚገባኝ። የውጭ ዜጎችም ካሉ እንጥቀሳቸው እስቲ ዛሬ የብልጽግናንም እጅ እንጥቀሰው። የብልጽግና እጅ ፕሮሰሱን ሃይጃክ አድርጎታል። ለምሳሌ ፓርቲሲፓንት ሴሌክሽን ማለት ተሳታፊ ልየታ ማለት ነው። ተሳታፊ ልየታው ላይ ኮሚሽኑ የተጠቀመው የብልጽግናን መዋቅር የመንግስትን ነው የብልጽግና ነው። መንግስትና ፓርቲ እኮ አይለይም። እዚህ ሀገር ያለ ነው ኢትዮጵያ ውስጥ ግን በአጠቃላይ መንግስትና ፓርቲ የተለየበት አግባብ የለም። ትልቁ ችግር ቅድም እንዳልኩ ልክ እንደ ምርጫ ህጉ ኢትዮጵያ ውስጥ ስለተለየ አይደል እናንተ ፓርቲ ሆናችሁ እዚህ ሀገር ተሳትፎ እኮ ያደረጋችሁ እና የተለየ ነው እንጂ የገዢ ፓርቲና የመንግስት ሲስተም አልተለየም። ሁለቱም ብልጽግና መንግስትም ተብሎ የተቀመጠው ኢን ፕሪንሲፕል ግን እኛ የምናውቀው ለምሳሌ የሆነ ምናምን ክፍለ ከተማ ለምሳሌ አቃቂ ቃሊቲ ክፍለ ከተማ የመንግስት መዋቅር መሆኑን ነው የማውቀው። ያን መዋቅር ተጠቅሞ ግን የብልጽግና አባላት ናቸው የተሰገሰጉት። ብልጽግና አይደለም ይሄ ሁሉ ባለሙያው ሁሉ ነው መረጃ አላችሁ። ብልጽግና ያልሆነ ስራ ያገኛል እንደዚህ ያገር። እሺ እኔ ፕሪንሲፕል እሺ የትኛው መንግስት ታዲያ መጥቶ ፋሲሊቴሽኑን ያሳካው ግራ ይገባኝ። አሁን እናንተ ወይ ፋሲሊቴሽን ስራው ላይ ብቻ መንግስት ይሳተፍ አላችሁ። የትኛው መንግስት ይምጣ? ክፍለ ከተማው ብልጽግና ከሆነ ስለዚህ መጀመሪያውኑ ወይም ክርክሩ መንግስት የሚባል እዚህ ሀገር የለም ብልጽግና እንጂ ብላችሁ መነሳት አንድ ነገር ነው። ከዚያ በተደጋጋሚ ስለማትሰሙን ነው እንጂ ማንኛ እኔንም ተቀለሉኝ እኮ ብለናል። ስለዚህ የመንግስት ሲስተም የለም እዚህ ሀገር ውስጥ። ታዲያ የትኛው መንግስት ነው ደግሞ ፋሲሊቴሽን ላይ ፓርቲ ነው በቃ መንግስትነቱንም የያዘው ስልጣኑንም የያዘው ገንዘቡንም ታንኩንም ባንኩንም የያዘው አንድ ፓርቲ ነው። ስለዚህ መንግስት የሚባል የለም ብላችሁ ነው መነሳት እንጂ ወይ ምክክር ኮሚሽኑ ላይ እርሶን ጨምሮ የኢህአፓ ከፍተኛ አመራሮች
ከፋሲሊቴሽኑ ስራ ውጪ መንግስት እጁን አያስገባብን የሚል ነገር ትናገራላችሁ። እዛ ጋር መንግስት የሚባል የለም ብላችሁ እኮ እሺ ስለዚህ ፕሪንሲፕሉ የሀገረ መንግስቱ ሁሉ ጊዜ ናሽናል ዲያሎግ የሚኖር የእርቀ ኮሚሽንም ይሁን ማንኛውንም ፒስ ፕሮሰስስ ባይዘው በአጠቃላይ አሲስት ማድረግ ያለበት ለዛ ምቹ አጋጣሚ ባይዘው ብልጽግና ቴንክ ዩ ማለት ፈልጋለሁ እኔ ለምን መሰለ ቢያንስ ኮሚሽን ክሬት አድርጎ ኑ ተወያዩ ብሏል። ፕሮሰሱ ችግር ይኑርበት እንጂ ቢያንስ ለዚህ ፍቃደኛ ነው። ስለዚህ መንግስታት ያንን ያደርጋሉ። ከዛ በኋላ ግን አሁን ችግሩ የተፈጠረው ኑ ተወያዩ ኑ ኮሚሽኑ ይፈጠር ማለቱ ሳይሆን ከዛ በኋላ ቅድም ያልኩ የመንግስት መዋቅርና የብልጽግና ፓርቲ መዋቅር ያለ መለየቱ ታዲያ ይሄ ሆነበት ሁኔታ ምን አደከማችሁ? ኦን ቦርድ ሆነን ቻሌንጅ እናረጋለን ብያለሁ። አሁንም እያረግን ነው ባይዘው አሁንም በሰላማዊ መንገድ ይሄን ነው እያደረግን ያለነው ወደፊትም እንቀጥላለን። አሁን ወጣችሁበት ነበር ተመለሳችሁ? ቀደም ሲል የጠየቁት አሁን ለመመለስ አልወሰንም ገና። ኦኬ ስለዚህ እሳቸው የሰጡት መግለጫ የሚመስል ነገር ኖረውና ምንድነው? አይ እንደዛ አላሉም እሳቸው ፕሮሰሱን በዚሁ መልኩ አሁን ለጊዜው ራሳችንን አግለናል። እነዚህ ከተሟሉ ግን እኔም ብያለሁ ስለዚህ እርሱ እነዚህ ከተሟሉ እስካልተሟሉ ድረስ አሁንም ኢህአፓ በዚህ እንትን ውስጥ እንቀጥላለን። ትግላችንን እንቀጥላለን። ሰላማዊ ትግላችንን እንቀጥላለን። ብንፈልግ ገብተን ባንፈልግ ከደጆነን እያየን ፕሮሰሱን እያየን ነው። ብትፈልጉና ባትፈልጉ ሳይሆን ብንፈልግ ማለት ከተስተካከለ እኔ መገመታው ልትፈልጉ የምትችሉት ቀደም ሲል በቅድመ ሁኔታነት የተነሱት ጥያቄዎች ሰብአዊ መብት ከተከበረ መንግስት ከታጠቁ ኃይሎች ጋር ለመነጋገር ዝግጁ ከሆነ የሰላም ሁኔታችን ከተጠበቀ እነሱ በሙሉ ብዙ ናቸው። እሺ ከምህዳር ጋር በተያያዘ ግን እኔ ብዙ ጊዜ እርሶን በተለያየ መልኩ እንደርሶ ሐሳቡን የሚገልጽ ሰው ገጥሞኝ አያውቅም ብዬ ብናገር እውነትም ዝም ብሎ ለለበጣ አይደለም እና እርሶን የመሰለ ተናጋሪ ባለበት ሁኔታ ፍሪደም ኦፍ ስፒች ላይ ደግሞ ብዙ ጊዜ እርሶ ነው ተወቀሳ የሚያቀርቡትና እንዴት ይታረቃል? ምክንያቱም በጣም እርሶ ሐሳቡን ከመግለጽ ወደ ጋር ነው ስተቱ ማለት ነው። ለማህበረሰቡ ይጠቅማል የምትለው ሐሳብ በማቅረብ የምትታሰር የምትገደልበት ሀገር ውስጥ እኮ ነው ያለን። በቃ ሰው የማይናገረው ለምን ይመስልሃል? ፖለቲካ ፓርቲዎች እኮ የላችሁም ድምጻቸው አይሰማም ትላላችሁ። ማይናገሩት ለምንድን ነው? አይናገሩም። ሲናገሩ ነው የሚውሉት ብዬ ነው የማስበው። ከዚያ ባሻገር ደግሞ ብዙ ጊዜ የሰብአዊ መብት ተሟጋች ድርጅቶችም ሲጠቅሱ መሰማው ሰዎች እንግዲህ እሱን የነሱ ስለሆነ እኔ እንደ ጋዜጠኛ ስመለከት ሰዎች ሐሳባቸውን በመግለጻቸው ስለመታሰራቸው እንጂ ስለመገደላቸው ሲናገሩ ሰምቼ አላቅም እና እርሱ ቀደም ሲል ዛሬ ሐሳባቸውን በመናገራቸው የሚታሰሩና የሚገደሉ የሚል ነገር ብለው ነበርና የሚገደልም አለ ሐሳቡን በነፃ በመግለጹ። እኛ እንግዲህ በደረስንበት አሰስመንት አለ። አንተም እንግዲህ በደንብ አሰስ ማድረግ ይጠበቅብናል። እነማን ናቸው እስቲ የኢህአዴግ አባላት ይንገሩ። እሱ አንገደድም ስም ለመጥራት። ስለዚህ ስም ያለ መጥቀስ ፖለቲካ የሚባለው የዚች ሀገር ችግር እንደሆነ ይቀጥላል። በባዶ መውቀስና ክስ ምን ማለት ነው? አሁን እሱ ኢምፖርታንት መስሎ አይታየኝም። እናንተ የሀገሪቷን ክሪቲካል የሆነችበት ችግር ላይ ነው አሁን ሀገሪቷ ያለችው። ይሄ አንዱ ክሪቲካል ችግር የሀገሪቷ አንዱ ክሪቲካል ችግር ስም ሳይጠቅሱ ዝም ብሎ በድፍኑ መክሰስና መውቀስ ሳይጠቅሱ አይደለም። ስም ሳይጠቅሱ ሳይሆን በፕሪንሲፕል ስላልተመራ ነው እና ሀገራችንን ለማዳን ትጋት ስላላደረግን እንጂ እኔ በግልጽ ነው እየነገርኩ ያለሁት። ግን የግለሰቦቹን ስም ለመጥራት እኔ ኢንተረስት የለኝም። እሺ ልክ ነው። እሱ ደግሞ መብቴ ነው። ስለዚህ የሉበትም እሱ ደግሞ መብቴ ነው። አንዱ ባይዘ ሞራል ቅድም ስለዚህ እኛም ደግሞ የኢህአዴግ አባላት የሉበትም ብለን የመውሰድ መብት ይኖረናል ማለት ነው። ስማቸውን ካልነገሩን አንተም ስለምታውቃቸው ችግር የለውም። እኔ አላውቃቸውም። ተመልካቾቻችን ወይዘሮ ደስታ ጥላሁን የኢትዮጵያ ሕዝቦች አብዮታዊ ፓርቲ ዋና ጸሐፊ ናቸው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ማመልከቻ ከወዲሁ ውድቅ ሆነብኝ ልገባ እድሉንም የሰጠሁት ለሱ ነበር። ኢህአፓ ልበል አሁንም ተደጋጋሚ እንዳልሳሳት ዋና ጸሐፊ ናቸው። በተለያየ መልኩም የምታውቋቸው ይመስለኛል። አሁን በቅርብ ጊዜ ውስጥ እዚህ ሀገር ላይ ከታዩ ፖለቲከኞች እና ሀሳባቸውን ከሚገልጹ በተለይ ሴት ፖለቲከኞች አኳያ ደግሞ ግንባር ቀደም ሆነው የመጡ ናቸውና እንደነዚህ አይነት ሰዎችን ልንጠቀምበት የሚገቡ ድሎችን ማስፋት ያስፈልጋል። ለዚያም ነው እዚህ መድረክ ላይ የጋበዝኩትና አንዳንዴ ከፎርማቱ አኳያ የሆኑ ነገሮች ቢኖሩ ቅሬታ እንዳይገባው ነው።
ግን ደግሞ በተለየ መልኩ እዚህ ድረስ ተገኝተው ለሰጡን ሀሳብ ማብራሪያ የኢህአፓንም ቁመና በዚህ መልኩ እንድንረዳ በእርግጥም እንዳሉት ወጣት አመራሮችን በማምጣት ረገድ ፓርቲያቸው ያሳየው ቁርጠኝነት ሊበረታታ እንደሚገባ በዚህ አጋጣሚ ለመግለጽ ነው። አሁንም በድጋሚ ከልብ አመሰግናለሁ። የፕሮግራሙና አዘጋጅና አቅራቢ ስሜነ ባይፈርስ ነኝ። ሳምንት እንገናኛለን በሌላ ርዕሰ ጉዳይ።